አዲስ ነገር አለ ማለት ነው። አብርሽ የልጁን እናት ሩታዬን ማለት ነው ውድ ባለቤቱን ሰርፕራይዝ አድርጓታል። በጣም ነው ደስ ያለኝ። እንኳን ደስ አላችሁ ማለት እፈልጋለሁኝ። ይሄ ማለት ደግሞ ለዝሙተኞች ጀማአ የራስ ምታት ነው የሚሆንባችሁ። ምንም ማድረግ አይቻልም። ቢመራችሁትም ዋጡት ማለት ነው። አቤሎ ታብታብ እንግዲህ ሩታንና ኤፍሬምን ይቅርታ ለመጠየቅ ሀሳብ አለው ማለት ነው። በእውነት ሩታዬ ልትጠነቀቂ ይገባል። አቤል ማለት አስመሳይ እባብ፣ የአብርሃምን ደስታ የማይፈልግ ሩታንና አብርሃምን አንድ ጋር በፍቅር ማየት የማይፈልግ አስመሳይ ነው ማለት ነው። እና እንኳን ይቅርታ ልታረጊለት አቤል አለፈ በተባለበት ቦታ እንድታልፊ አንፈልግም። አደራ ተጠንቀቂ ማለት ነው የምፈልገው። እዚህ ጋር እንግዲህ ማርቲም እያለቃቀሰች ነው ያለችው። እኝኝኛ አትበይ ማለት ነው። አንቺም የሰው ባል ቀምተሽ ነው ባይዘዌ። አቤል ማለት እኮ ዋናውን ይዞ በትርፍ የሚጫወት ነው። ስለዚህ ልትነቂና አሁኑኑ መስመርሽን ይዘሽ ከአቤል ህይወት ልትወጪ ይገባል ማርቲ ማለት ነው። ገና ለገና ሶሲ ታመመች፣ ለምን ይዘከኝ አልሄድክም? ፍቅረኛ ክነች ወይንስ ምንድነች ሶሲ? ለምን ታማ ልትጠይቃት ሄድክ? በስልክ አታወራትም ወይ ብላ እንግዲህ የቅናት መንፈስ እሷ ላይም ተጭሮባታል። ግን እህትሽ ሄርሜላ ወይም ሙሽሚት የነበረችዋ እንዴት ሆነች? በረታች ወይ? አይዞሽ እንግዲህ ጠንክሪ፣ ነፍሲ ማር በይልኝ። አቤል ማን ነው? አብርሃም አመልጧል። አቤል ግን እኔ ነኝ እንዴት ዳሯን ያፈረስኩት? በፊትም እኮ ተጣልተው ነበረ። ሰው ሁሉ እኔን ነው የሩታን ህይወት ወይም የአብርሃምንና ሩታን ያለያየከው ብለው እያሉኝ ነው። እኔ ደግሞ አይደለሁም ትላለህ? አፍህም ሞልተክ። በእውነት ልታፍር ነው የሚገባክ። እና ማን ነው መጀመሪያ ከመጀመሪያ ሀ ብሎ የአብርሃምና የሩታ ትዳር እንዲፈርስ? እነሱ ቢጣሉ ማንም ባለትዳር ይጣላል። ድንገረክና እንኳን ባልና ሚስት ቀርቶ እግርና እግርም ይጋጫል። አይገርምክም? አንተ በቀን ስንቴ ነው ከአይምሮህ ጋር የምትጣላው? እንዴት ይሄን ማሰብ አቃተን? በጣም አስመሳይ እስስት ብትኖር አንተ ነክ ማለት ነው። በእውነት ሩታ ይቅርታ ልታደርግልክ አይገባም። አሁንም ቢሆን አብርሃም ወደ ሩታ ስለሄደ በቅናት ተነሳስተክ የሆነ ሴራ አሲረክ አብርሃምን ወደ ሄርሜላ ለማምጣት የምትሄድበት እና መሀል ገብተክ የምታበጣብጥበት መንገድ ፈልገህ እንጂ እውነት ተጸጽተክ አይደለም። እናውቃለን ምን ያህል አስመሳይ እንደሆንክ ማለት ነው። ሰላም እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበል። ኢትዮጵያንም ኤርትራያንም እኔ በጣም ሰላም ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ እላለሁኝ ማለት ነው። የሩታዬ እህቶች የጀግናዋ የልዑልዬ እናት ማለት ነው። እና እንግዲህ ወደ ሩታዬ ህይወት ሰሞኑን በጣም ደስ የሚል ነገር እያየን ነው። ጠላቶች ግን አሁንም ሊተኙላት አልቻሉም። እሷን መምሰል እንጂ መሆንም አይችሉ ማለት ነው። ታውቃላችሁ ሩታ ማለት የሚዲያው መሪ አትበገር ናት። ለምንም ነገር አንድ ነገር አደርገዋለሁ ብላታለች ጫፍ ሳታደርስ መተው የማትችል ወሬን በተግባር የምታሳይ ብትኖር ሩታ ናት ማለት ነው። እና ሁላችሁም ታቋታላችሁ። በእውነቴን ነው የምላችሁ። በምንም ይሁን ምንም የልጇን አባት ያው ወደ እጇ አስገብታለች። የልጇን አባት የልዑልዬን ማለት ነው። ልዑል እንግዲህ ያለ አባት ማደግ ስለሌለበት የአባቱን ፍቅር ስለሚያስፈልገው በፊትም አብርሃምና ሩታ እውነቴን ነው የተጣላ ሰው ሁሉ ፍቅር የለውም አይደለም። ጋይሶች ልትረዱ የሚገባው መጀመሪያ ተጣልታችሁ ነበረ። እኔ ስመጣ ፍቅር አልነበራችሁም። ስለዚህ እኔ አላጣላሁም እያላችሁ በመሀል የምትሄዱ ሰዎች ዳራችሁን ያዙ። እና ሩታዬ ልትጠነቀቂ ይገባል ማለት ነው። የምፈልገው ምንድን ነው እዚህ ጋር አቤሎ ታብታብን አይታችሁታል። በጣም እንግዲህ እንዳዘነ እንደተጸጸተ አርጎ እያስመሰለ ነው የሚገኘው። ከዚህ ቀደም ማርቲ ሩታን
ይቅርታ ጠይቃት ብላው ነበረ። እሷ ባለችው ሰዓት ሳይሆን እሱ በፈቀደው ሰዓት ይቅርታ ለመጠየቅ መጥቷል። እሱ ለምን ይመስላችኋል? እውነት አቤል ተጸጽቶ ነው? አይደለም። አሁን ራሱ የሚለውን ንግግር ብትሰሙት እኮ በጣም ነው የሚገርመው። ብዙ ሰው ለምን ከሩታ ራቅ እያለኝ ነው እና የሩታን ህይወት አንተ ነህ ምስቅልቅሉን ያወጣከው ሄርሜላን አምጥተክ አሉኝ። እኔ ነኝ እንዴ ትዳሩን ያፋታኋቸው? እኔ እኮ አይደለሁም አለ እና ማን ነው አቤል? እውነት ጭንቅላት አለክ ማለት ነው። ሩታ እኮ ከመውለዷ በፊት ነው ሄርሜላን ይዘ ስትንከረፈፍ የነበረውና ለጥቅማ ጥቅምክ ብለክ ማለት ነው። በእውነት ልታፍር ይገባል። አሁን ላይ ሩታ አሁን በደንብ መጠንቀቅ ያለባት አንተን ነው። እውነቴን ነው የምልክ አንተን ነው ማለት ነው። ከማንም መጣላት አልፈልግም። አዎ ከማንም ሰላም ሆኜ መኖር ነው የምፈልገው ብለካታል ለማርቲ። ተው እንጂ በጣም አይደል እንዴ ሰላም የምትፈልገው? ታዲያ የወንድምክን ሰላም ተፈለክ አብርሃምን ከዚህ ቀደም ሄርሜላን አምጥተክ ሩታን እንደዛ ማለት ነው ከፍ ዝቅ እያደረግ ስትሳደብ አብርሃም ለሩታ እንደማይገባ ሩታ ክብር እንደሌላት የእሱ ትክክለኛው ቦታው ሄርሜላ ጋር እንደሆነ ስትናገር እኮ የነበርከው አንተ ነህ። ሰዓቱን ያመጣች ጊዜ እንኳን በግድ እንዲቀበል ስታስገድዱት የነበረው አንተና ብሩክ ናችሁ። ዛሬ ላይ ደርሶ ሀሳቢ ልትሆን ነው እንዴ? እቺ ጠጋ ጠጋ እቃ ለማንሳት ነው አለ ሩታዬ። እውነቴን ነው። አቤልን እንኳን ይቅርታ ልታረጊለት አቤል በዚህ ጋር አልፏል ቢሉሽ እሱ ባለፈበት ቦታ እንድታልፊ አንፈልግም። ድጋሜ እንዳትሸወጂ፣ በተኩላ ድጋሜ እንዳትበሊ። ያኔ በግ ሆነሽ ነው መቼም ታውቃላችሁ። በግ እንግዲህ የዋህ ናት፣ ፍየል ናት። በጣም ብልጣ ብልጥ ማለት ነው። እና እንግዲህ ፍየሎቹ አሁንም ያኔ ድሮዋ በግ አይደለችም ሩታ። ድጋሜ መሀል ገብቼ አብርሃምን ይዤ እወጣለሁ ብለህ አስበህ ከሆነ የምትመጣው እውነት ተሳስተካል። አይ በቃ ሄርሜላንም ፈጣሪ ሌላ ትዳር ይስጣት። ለሷ ያለውን መጀመሪያ የሚገባችበት ትክክል አልነበረም፣ እኔም ጋር ጥፋት ነበረ ብለክ በዛ መልክ ይቅርታ የምትጠይቃት ከሆነ ጥሩ ነው። ግን ድጋሜ አብርሃምን ወደ ሄርሜላ ለመውሰድ የምትመጣ ከሆነ አሁንም አንተ እኔ እንጃ አልሸሹም ዞር አሉ ነው። ይቅርታ ባትጠይቅ ይሻላል። አሁን ባለክበት አቋምም ዝም ብለክ ብታወራ ወይም ደግሞ ጉራክን ብትጎርር አንድ ቀን ይመለሳል። ይሄን ቀለበት ደግሞ ዛሬ ያወለቃችሁትን ተንበርክኮ ያደርግላታል እያልክ እንግዲህ ያው ስታወራ ነበርና በቅርብ ቀን አብርሃምና ሄርሜላ አብረው እንደሚሆኑ በጣም ስታወራ ነበር። አልተሳካልክም። አሁን እሱ አልሳካ ስላለ ድጋሜ ከሩታ ጋራ ፍቅር መሆን ሰላም በቃ ወንድሟ ንጹህ ወንድሟ ነኝ ብለህ ልትመጣ እንደ በፊቱ ልትጃጃል እሱ ሲያምርክ ይቀራል። አሁን ላይ ሩታ አንተ አታስፈልጋት፣ እንኳን አንተ ቡዜ አታስፈልጋትም ለሩታ ማለት ነው። ለራሷ ትዳር የምትመራው ራሷ ናት። ማንም ጣልቃ ገብቶ የአብርሃምንና የሩታን ትዳር የሚኖር የለም። ልጁን ያሳድግበት። ታውት በእውነት አንተ እዛው ምክክርክን ከሶሲ ጋር አድርግ። ይኸው እንግዲህ ማርቲ ገና ለገና ስሜቱን ግን አየሽው ማርትዬ። ሩታንም እኮ እንደዛ ነው ይልሽ። አንቺ ጋር ስሜቱ እንደተሰማሽ ሄርሜላ ወደ ሩታ ህይወት ስትገባ እንደዛ ነበረ ስሜቱ እኮ የሚያማው። ህመሙ እኮ እንደዛ ነው። አየሽ አይደል? ሶሲን ስላመማት አለሽ አቤል ማለት ነው። እሷን ልጠይቅ ሄጄ ነበረ ብሎ ሲልሽ እንዴት ነው ይሆንሽ? ለምን ሄድክ? ቡታጅራ ድረስ መሄዱ አስፈላጊ ነው? ምን ክናስ ሶሲ ፍቅረኛክ ነች ወይንስ ብለሽ ጥያቄ አነሳሽበት። መሄድ ታለብክ ደግሞ ብዙ አማራጮች ነበሩ። ለምን እኔን ይዘከኝ አሌክም ሌላ ጉዳይ ስላለክ ነው እንጂ ብለሽ እንደዛ ያንጨረጨረሽ ማለት ነው። ይኸውልሽ ጓደኛሽ ማለት ነው
ሄርሜላ ወደ ሩታ ህይወት ስትገባ ሩታም ይሄንን ነበር የታመመችው። ህመሙን እንዲህ ስቀምሱት ምን ያህል በሰው ላይ በሰው ቁስል ላይ ጨው ስትነሰንሱ እንደሚያቃጥል አሲድ እንዳለው መቅመስ አለባችሁ። አንቺም ቀመሻት አይደል? አንቺ ልብታለሽ ሳትጃጃይ ማለት ነው። ውልቅ ብለሽ የራስሽን ህይወት ኖሪ። አቤል ማለት ዋናውን አስቀምጦ በትርፍ የሚጫወት ሰው ነው። ልንገርሽ ብዬ ነው። አልገባሽ ማለት ነው። ይሄኔ እኮ አታሎሽ ነው። አንቺ ነው ከሶሲ ጋር ምንም አይነት ግንኙነት የለንም አንቺን ነው የምወደው ሲልሽ ጊዜ አብርሃም ለሄርሜላ ያመጣውን አበባ እሱም በርከክ አለና አበባ ሰጣት። ፍቅሩን ተቀበለች አሉ። በቃ የፈረደበት ሙዚቃ አለ። ኧረ እንደው ምን ይሻላል? በጣም ነው የምትገርሙት። ለማንኛውም ጋይሶችዬ እኛ ማንም አያስፈልግም ለሩታ። ሩታና አብርሃም ልዑልዬ ብቻ ደህና ይሆኑልን። ሌሎቻችሁ የራሳችሁ ጉዳይ ማለት ነው። እውነቴን ነው። ለምን ገደል አትገቡ? አቤልም ሆንክ ማርቲም ሆንሽ ማነች እቺ ደግሞ ሽሚትም ሆነች እንደ ውሽሚት እንዴት ሆነች? ጓደኛሽ እንዴት ሆነች? በረታች እንደ ጠነከረች ሀዘኑ እንዴት አረጋት? ያለ አብርሃም አልኖርም እስትንፋሴ ነው የአይኔ ብሌን ነው ብላ ነበርና እንደው እንዴት ሆነች? እውነቴን እኮ ነው። እንደው ፈጣሪ ያጽናሽ በያት። ፈጣሪ ያጽናሽ። ፍቅሩ መቼም ቶሎ እንደማይወጣላት እናውቃለን። እንደው ነፍስ ይማር። አዎ ባንቺ የደረሰ በማንም አይድረስ። ድሮም የሰው ንብረት የሰው ነበር። አለማወቅሽ ብዙ እርምጃን ተራመድሽ በያት ማለት ነው። እና አንቺም የእሷ የጣፋንታ ሳይደርስሽ በጊዜ አቤልን መተው አለብሽ። በጊዜ ማለት ነው። እንዲህ ሳትዋረጂ በአደባባይ ውርደት ሳይመጣ በእውነት እና ይቅርታ ለመጠየቁም እንግዲህ እኔ ባልኩ ቀን ለምን አልሆነም? አሁን ለምንድን ነው አንተ በፈለክ ጊዜ ይቅርታ ማለትን የፈለከው ብላ ካለች ማርቲም ማለት ነው። አይ እንግዲህ አቤል ያኔ ፍላጎት አልነበረውም። ሰላም ፍጠሩ፣ ሄርሜላም ያለችበት ነገር ጥሩ አይደለም፣ እውነቱን ልትነግራት ይገባል እያለችክ አንተ ፍላጎት አልነበረክም ማለት ነው። አሁን ላይ ግን ለምን እንደሆነ ታውቂያለሽ? ማርቲ ደግሞ አንተ ታስፈልገናለህ። ከሩታና ከኤፍሬም መታረቅክን ለሄርሜላ እንዴት ብዬ ልንገራት አልሽ? ንገሪያት። ምን ትሆናለች ሄርሜላ? ጨዋ አይደለች? አትማማ ሕፃን ልጅ አይደለች እንዴ? ምን እንዳትሆን ነው? ይችን የምታክል ጋለሞታ ምን ትሆናለች? ምንም አትሆንም። በቃ አቤል ሄደ ይቅርታ ጠየቃት ሩታን። እንደውም ያኔ በመሀል ገብቶ ወንድም መስሎ አይደል ሲያፋታ የነበረው። አሁን የሚያጋባው አቤል ነው። አሁንም የሚያፋታውም አቤል ነው። በቃ ምንድን ነው ችግሩ ማለት ነው? ሄርሜላን ያመጣት አቤል ነበር። ቀለበቱም የተወለቀው አቤል ፊት ነው። ምንም አዲስ ነገር የለውም ማለት ነው። እና በጣም ጨነቀሽ ስለ ሄርሜላ ምን ብለሽ አቤል ከሩታ ጋር ሊታረቅ ነው ብለሽ እንዳትነግሪያት። ምን ትበያት? እናትሽ አይደለች እንዴ? እንደው እንዴት አድርገሽ ታሳምኛት? በጣም እኮ ነው ሀሳብ የያዘሽ በእናትሽ። አይ ማርትዬ አንቺም መጃጃል ጀመርሽ። ነገሩ ከአህያ የዋለች ግደር እርግጫ ተምራ ትገባለች አሉ። ከማን ጋር ነው የምትሉ? ከአቤል ጋር አይደለም? እግዚአብሔርም። ለማንኛውም እንደው ምን ተሰማችሁ ማለት ነው? በቅርብ ቀን እንግዲህ የአብርሃምንና የሩታዬን ሰርግ ነው እኛ የምንጠብቀው። እንደዚህ በቬሎ ድምቅ ብለው እንዲመጡ ልዑልዬን ይዘው ማለት ነው። ልዑልዬን እቅፍ አድርገው ነጭ በነጭ ለብሰው ድል ያለ ሰርግ ተደግሶላቸው በቃ ጠላት እዛ ጋር አይሆንም አይሳካም ያለው ቁጭ ብሎ ሲገረም ጉንጩን ይዞ ሲያጨበጭብ ማየት ነው የምንፈልገው። እውነቴን ነውና ይሄ ቀን ደግሞ
በቅርብ ቀን ይሆናል። የማይቀር ነገር ነው፣ የማይቀር ነገር ነው። አብርሃም አሁን ላይ ብዙዎቻችሁ እንግዲህ እንደፈዘዘ ነው፣ ልክ አይደለም እየተባለ ይገኛል። ይሄም እንግዲህ በጣም ወሬውን እያጋነነ ያለው ዳኒ የሚባለው የሆነ ሸለፈንት የወንድ ሙድ የሌለው ማለት ነው። በሰው ህይወት ብቻ ጥልቅ እያለ የሰውን ሀዘን እንጂ ደስታን የማይፈልግ ቢኖር እሱን አየሁን። ብዙ አስመሳይ ሰዎችን አይቻለሁ። የእሱ ደግሞ በጣም በጣም ይለያል። በጣም ማለት ነው። አብርሃምን እንግዲህ መጀመሪያ ላይ ልክ አይደለም፣ አሞታል፣ ድግምት ነው ሲል የነበረው እሱ ነበር። አሁንም እንግዲህ ወደ ሆስፒታል ይሄድ ተብሎ ከሆስፒታልም ከወጣ በኋላ ልክ አይደለክም እያለ በጣም እየተከራከረ ነው። ልክ ስላልሆነ ቀለበቱን አውልቋል። የሄርሜላ በዛም በቃ አንጀቱ ማለት ነው ተቃጥሏል። የዳኒ ማለት ነው አንጀቱ በጣም የተቃጠለው። እንዳሰበው እየሄደ አይደለም። ሩታ ደግሞ በእልህ የምትቻል ልጅ አይደለችም። ማንትና ማናት ሜሪ ራሱ ስትል ነበርና ሩታም በጸባይ እንጂ በእልህ ታውቃለህ አንችላትም ብላለች ማለት ነው። አንተም አሁን ምንም ያልሆነው ልጅ ሆኗል። ልክ አይደለም። ሄርሜላ መክሰስ ትችላለች እስከ ማለት ድረስ ደርሰካል። ተክሰሳት። ማን እውነት እንዳለው ማን ደግሞ ሀሰት ላይ እንደሆነ እንመለከታለን። ፍርድ ለሁሉም እኩል ነው ማለት ነው። የልጁ አባት ነው ግጥም አርጋ 80ን ታረጋለች። ከዛም በኋላ ሄርሜላ ምን እንደሚያገባት ምን እንደሚመለከታት እናያለን አብረን ማለት ነው። አንተ ግን በዚህ ልክ ባትልከሰከስ የራስህን ህይወት ብትኖር ልጁን ያሳድግበት። ምን ያርጋችሁ? የኔ ምርጫ ይሄ ነው፣ አሁን ባለሁት ደስተኛ ነኝ አለ። ወደ ራሱ ሲመለስ ወየውልሽ ደመቁ የምትሉም አላችሁ። ይመለሳ። ቢመለስ ምን ይመጣል? ምን ይመጣል? ጋብቻዋን ታደርጋለች። ባሏ ነው። የፈለጋትን ማድረግ መብት አላት። ቤቷ ማስቀመጥ መብት አላት። ሁለቱ ናቸው የሚታወቁት። ሌሎቻችሁም ቤት ናችሁ። ምን ይመለከታችኋል? እንደናንተ ፈት ሆነ ስላልተቀመጠች ጎበዝ ናት ሩታዬ። በእውነት ይመችሽ ሩታዬ ማለት ነውና አሁንም ጀግንነትሽን፣ አቋምሽን፣ ቆራጥነትሽን ሳላደንቀው አላልፍም። የማንም ወሬ ሳይበግርሽ ማንም የፈለገ ቢል ምንም ሳይመስልሽ በእውነት ያንን ሁሉ ተጋፍጠሽ ማለት ነው እንዳሁን ዝም ብለው ግፍስፍስ ሴቶች ብትሆን እስካሁን ሩታ እውነቴን ነው እዚህ ጋር ቆማ አናያትም። ወይ ጎዳና ወጣለች ወይ ራሷን አጥፍታ ተረስታለች። በቃ ሁለት ነፍስም ሆና ማለት ነው። ተስፋ የማትቆርጥ ነገ ሌላ ቀን ነው ብላ ይሄን ሁሉ ትግል ይሄን ሁሉ ፍልሚያ ተፋልማ እዚህ የደረሰች ነችና እግዚአብሔርን ነው የምላችሁ። እንግዲህ ተጎኗ ሆኖ ሁሉንም ነገር እንዲስተካከል ሲሯሯጥ ለነበረው ኤፋዬ እውነትን የትልቅ ክብር አለኝ። ትናንትና ግን በሄርሜላ ቤት እንደዛ ላረገው ነገር ትንሽ ደብሮኛል። እሱም ይስተካከላል ብዬ አስባለሁ። ግን በሌላ በኩል ሊቃወማቸው አልችልም። በቃ ሩታ ትክክለኛ ውሳኔ ነው። ባሏ መልሳለች። አብርሃምም ምርጫዬ ሩታ ናት ብሏል። ትክክል ነው እሱ። ሌላ ምንድን ነው የሚያስጨንቀው? ሩታን አሁን የሚያስጨንቃት የአብርሃምና የልጇ ጉዳይ ነው እንጂ ስለ ሄርሜላ፣ ስለ ማርቲ፣ ስለ አቤል ምንም የጨንቃት ጉዳይ የለም። ግን አቤል በዚህ መሀል የሆነ ሴራ ጠንስሶ ሄዶ ሊያበጣብጥ ስለፈለገች ይህን ሀሳብ አምጥቷል። ሩታ የምትቀበልክ አይመስለኝም። ልትቀበልክም አይገባም። እሱ አጠገብ መድረስ የለብክም። የዚህ ቀደሙን እኮ አትረሳም፣ በእውነት አትረሳም ማለት ነው። እና ምን እንዳረካት ምን እንዳረጋችኋት ቪዲዮ አለ ይመሰክራል። ቢያንስ ይቅርታ ጠይቀ ከዚህ በፊት ላረከው በእውነት ዳግም ሁለተኛ በማንም ህይወት ላይ እንደዚህ አይነት ነገር አጸያፊ ማድረግ እንደሌለብን ለራስ ቃል ብትገባ ደስ ይላል። ነገ ለአንተም ህይወት ሰላም፣ የውስጥ ሰላም ይበልጣል ብዬ ስለማስብ ነው። ውዶችዬ እንግዲህ ቪዲዮ ይሄን ይመስል ነበረ። እናንተስ ምን ተሰማችሁ? የራሳችሁን አስተያየት መስጠት ትችላላችሁ። ሩታ አቤልን ብትታረቀው ምን ይፈጠራል ብላችሁ ነው የምታስቡት?
እንግዲህ ማርቲ የቅናት መንፈስ እየታየባት ይገኛል። ቡታጅራ ለምን ሄድክ፣ ሶሲን ለምን አገኘቃት እያለች ነው። አቤል ማለት አስመሳይ እስስት ነው። ዋና ይዘው በትርፍ የሚጫወት ማለት ነው። እንደው በጊዜ ላሽ ብትል ማርቲ ማለት ነው የምፈልገው። እና አቤል ብዙ ጥፋቶች ሩታ ላይ የሰራከው ግፍ ተቆጥሮ አያልቅም።